ወንጌል ምንድነው የሚለውን ሶስት ቦታ ላይ አንስቼ እናገራለሁ። አንደኛው ሮሜ መጽሐፍ ምዕራፍ 1 ቁጥር 1 ነው። ሮሜ መጽሐፍ ምዕራፍ 1 ቁጥር 1 ነው። ሌላኛው እዛው ሮሜ መጽሐፍ ምዕራፍ 1 ቁጥር 16 ነው። እሱም ሁለተኛ የምናነሳው ነው። በሶስተኛ የምናነሳው ገላትያ መጽሐፍ ምዕራፍ 1 ከቁጥር 6 እስከ 10 ነው። ሶስት ጥቅሶች ላይ ነው የምናወራው። ሮሜ 1:1፣ ሮሜ 1:16፣ ገላትያ 1 ከ6 እስከ 10። በእነዚህ ቃሎች አማካኝነት የወንጌልን ምንነት እንመለከታለን። ከዛ በፊት በእነዚህ ቃሎች ላይ ነገሮችን በምናደርግበት ጊዜ የመጀመሪያው የምንመለከተው ሮሜ 1:1 ላይ እንድንመለከት የምፈልገው ወንጌል የማን ነው? የወንጌል ደራሲ ማን ነው? ግልጽ ነው። ወንጌል ባለቤትነቱ የማን ነው? መጽሐፍ ቅዱሳችን ሲነግረን ጳውሎስ የክርስቶስ ኢየሱስ ባሪያ ሐዋርያ ሊሆን የተጠራ ለእግዚአብሔር ወንጌል የተለየ ይላል። ለማ ወንጌል? እስቲ ከኔ ጋር ለእግዚአብሔር ወንጌል በሉ አንዴ። ለእግዚአብሔር ወንጌል በጣም በዋና ደረጃ የመዳን የሰው ልጆች ደራሲ፣ ሰው እንዲድን የሚፈልግ ከማንም በላይ ራሱ እግዚአብሔር ነው። ወንጌል የማንም አይደለም። ወንጌል የሃይማኖት ተቋማት አይደለም። ወንጌል የሆኑ የማህበረሰቦች አይደለም። ክርስቲያን ናቸው፣ ከነሱ ናቸው፣ ቀዳሚ ናቸው፣ እነንትና ናቸው፣ እነሱ ባለቤቱ አይደሉም። የወንጌል እየሰማችሁ ነው። የወንጌል ባለቤት ማንም አይደለም። የወንጌል ባለቤት ራሱ እግዚአብሔር ነው። ጳውሎስን ለዚህ ወንጌል ሲጠራው የጠራው ራሱ ማን ነው? ራሱ እግዚአብሔር ነው። ሰው እንዲድን የሚፈልግ ማን ነው? እግዚአብሔር ነው። አንድ ጊዜ ሰዎች እንዲድኑ በምንፈልግበት ሰዓት ለነዛ ሰዎች ልንጸልይ፣ ልንማልድ፣ ልንሰብካቸው እንችላለን። በዚያ ታዲያ ስራ ውስጥ አንድ ነገር እናስባለን። እግዚአብሔር የዘገየ ይመስለናል። ለማዳንም እጁ ያጠረች ይመስለናል። እኛ ሰው እንዲድን እየፈለግን እግዚአብሔር ግን ባለማዳን ነገሮችን እያዘገየ እስኪመስልን ድረስ እናስባለን። ወገኖቼ ብትሰብኩም ብንሰብክም ብንወጣም ብንገባም መከራ ብንቀበልም በዚህ ነገር ብዙ አይነት ነገር ብናሳልፍም አንድ ማወቅ ያለባችሁ የወደቀውን ሰው ለማንሳት ፍላጎት ያሳደረ በመጀመሪያ ራሱ እግዚአብሔር ነው። ይህም በጣም አድርገን ማወቅ አለብን። ስለዚህ ወንጌል የእግዚአብሔር ነው። አናውንስመንቱ ወይም ደግሞ አዋጁ በክርስቶስ አማካኝነት ወደኛ እንዲመጣ የፈለገ ማን ነው? እግዚአብሔር ነው። እንዲያውም ልንገራችሁ የመጀመሪያ ወንጌል ሰባኪ ራሱ እግዚአብሔር ነው። ገላትያ መጽሐፍ ምዕራፍ 3 ቁጥር 8 ላይ ወንጌልን አስቀድሞ ለአብርሃም ሰበከው። ወንጌል ከማቴዎስ አይደለም የሚጀምረው። ወንጌል ጳውሎስ አልጀመረውም። ወንጌል ምንጩ ራሱ እግዚአብሔር ጋር ነው። ጣዖት አምላኪ የነበረውን ያንን አብርሃምን ከዚያ ከነበረበት ከሀገር ከዘመዶች ተለይተ ና ብሎ ስለ መብዛትና ስለ መስፋት ሲናገረው የሱን የዘር ቁጥር ስለ ማብዛት ምድራዊ ነገር ሳይሆን ያሰበው በወንጌል በልጁ በይስሐቅ አማካኝነት ስለሚወረሰው እግዚአብሔር ታላቅ መውረስ ነው የተናገረው። ወንጌል ነው የተናገረው። ለዚህ ነው የሐዋርያው ጳውሎስ ይህን ሲተርክልን ምን ይላል? እግዚአብሔር አምላካችን ራሱ እኮ በመጀመሪያ ወንጌልን ለማሰበከ ይላል ለአብርሃም ሰበከ። አብርሃም ውጣ ሲባል የሰማው ብዙ ከብት ይኖርሃል አይደለም፣ ወንጌል ነው የሰማው። ወንጌል ነው የሰማው። ለዚህ ነው አብርሃም በስራ አልጸደቀም። አብርሃም የጸደቀው በማን ነው? በእምነት ነው የጸደቀው። አብርሃም በእምነት እንዲጸድቅ እግዚአብሔር መልእክትን ሲያመጣ መልካም የምስራች አያውቀውም፣ አይጠይቀውም። ከሀገር ከዘመዶች ተለይተህ ውጣ እኔ ወደማሳይ፣ ከዛስ ታላቅ ሕዝብ አደርግሃለሁ፣ ባርካለሁ፣ ለብዙ ሕዝብ ትሆናለህ፣ ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አደርጋለሁ። ያ ሲናገረው የሚናገረው የነበረው ምድረው ወንጌልን ነበር። ወንጌል ዘፍጥረት 3:15 ላይ ለመጀመሪያ ጊዜም ተነግሯል። አዳምና ሔዋን ከዚያ ከሰሩት ስህተት በኋላ
15ኛው ቁጥር ላይ ምዕራፍ 3 ላይ እሱን ያለው ከሴቲቱ የሚወለደው አይደለ ምን ያደርጋል? ራስን ይቀጠቅጣል። ባንተና በዘር መካከል ምን አደርጋለሁ? ጠላትነትን አደርጋለሁ። ይሄ የወንጌል ጠላትነት የጨለማና የብርሃን የህይወትና የሞት ጠላትነት የጀመረው ዘፍጥረት ዛ ነው። ወንጌል ምንጩ እግዚአብሔር ነው። ለመጀመሪያ ጊዜ ለወደቀው ሰው ወንጌልን ያስተዋወቀው ራሱ እግዚአብሔር ነው። ማንም አይቀድመውም። ወንጌላውያን ምናምናውያን በመባል የነገሌ ሊሆን አይችልም። ምንጩ እግዚአብሔር ነው። ስሙ የተባረከ ይሁን። ስለዚህ በወንጌል ባለቤትነት እግዚአብሔር ስለሆነ ለእያንዳንዱ ሰው መዳን ፍላጎት ያለው ራሱ እግዚአብሔር ነው። ይሄ ወንጌል ምንድነው ብለን ስንመጣ ይሄ ወንጌል ኢቫንጀሊዝም፣ ጎስፐል፣ ጉድ ኒውስ የሚባል ኢንተርቼንጀብሊ የሚጠሩ ነገሮች አሉ። ባጭሩ መልካም ምስራች ማለት ነው። ምስራች ሁሉ ምስራች አይሆንም። መልካም ምስራች። አንዳንድ የምስራቾች የሐዘን ናቸው፣ የለቅሶ ናቸው፣ የሞት ናቸው። ይሄ ግን እዚህ ጋራ ምስራች ስንል ኢቫንጀሊዮን ማለት እዚህ ቋንቋ ውስጥ ኤንጅል የሚል አለበት፣ መልእክተኛ መልአክ የሚለው አለበት። እንደ መልአክ ከሰማይ የሚበሰር እግዚአብሔር ለሰው ልጆች የያዘውን ያንን ታላቅ መዳን የሚነገርበት መልካም ምስራች ነው። ቤተ ክርስቲያን እጇ ላይ የያዘችው የሞት መልእክት ሳይሆን የሕይወት መልእክት ነው። ለሰዎች እንድንነግራቸው የምንፈልገው ኃጢአታቸው ምን ያክል እንዳሰቃያቸው ሳይሆን ኃጢአታቸውን ምን ያክል ጌታ እንደወሰደላቸው ነው። እግዚአብሔር እንዴት እንደሚወዳቸው እንጂ በኃጢአታቸው ምክንያት እንዴት የተጠሉ እንደሆኑ አይደለም። ወንጌል መጠላትን መናገር፣ የኃጢአትን ብዛት መናገር፣ በሰዎች ሕይወት ላይ ከእግዚአብሔር እንዴት እንደራቁ መናገር ሳይሆን ወንጌል መዳን መጥቶልሃል የሚል ምስራች ነው። ሰዎች ሁሉ የሚያስፈልጋቸው የእግዚአብሔር መልእክት የምስራች ይሄ ወንጌል ነው። ክብር ለእግዚአብሔር ይሁን። ወንጌልን በዚህ ደረጃ ካስቀመጥ ነው ይሄ መልካም ምስራች እንግዲያውስ ሲነገር የነበረው በተስፋ በሴቲቱና ባንተ መካከል ከሴቲቱ የሚወለደው ሲባል ሲታወጅ የነበረው ኢየሱስ በዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ ሲናገር መጽሐፍት ሁሉ ስለኔ ይናገራሉ እንደሚለው በእስራኤል ታሪክ ውስጥ ሁሉ ሲጠቆም የነበረ ሙሴም እንደኔ ያለ ነብይ አዳኝ ይመጣላችኋል እያለ ሲናገር የነበረው ያ አዳኙ ኢየሱስ ክርስቶስ ሲመጣ ለምድር ሁሉ ሲጠበቅ የነበረው ታላቁ የምስራች ታወጀ። አሜን። ያ ምንድነው ብለን ስንመለከት ሰዎች ምን ያክል እንደጠፉ የሚናገር ሳይሆን ምን ያክል እንደተወደዱ። ክብር ለእግዚአብሔር ይሁን። ዮሐንስ ወንጌል ምዕራፍ 3:16 ባለፈው ስንመለከት ያየነው ቃል እሱ ነው። ዓለምን እንዲሁ ምን አድርጓል? ወዷል። እግዚአብሔር አንድያ ልጁን እስኪሰጥ ዓለምን እንዴት አድርጎ ወዷል? እንዲህ ወዷል። ምስራች እሱ ነው። ተወደሃል ማለት እንጂ ምስራች ተጠልተሃል ምስራች አይሆንም። ሰዎች ያጡት ኮናኝ አይደለም። ሰዎች ያጡት የሚያነሳ ነው። ሰዎች ያጡት አዳኝ ነው። ሰዎች ያጡት ታሳሪ አይደለም። ይህንን ወንጌል እንግዲህ ስለ ወንጌል በሶስት ነገር እንመለከታለን። አንደኛ መጽሐፍ ቅዱሳችን ላይ በራሱ መጽሐፎቹ ማቴዎስ ወንጌል፣ ማርቆስ ወንጌል፣ ሉቃስ ወንጌል፣ ዮሐንስ ወንጌል ተብሎ ወንጌል የሚል እንመለከታለን። እነዚህ ወንጌል የሚለውን አራቱን ስንመለከት ሊትሬቸር ናቸው። እነዚህ ሊትሬቸሮች የሚናገሩት ስለምንድነው? ኢየሱስ ክርስቶስ ከጀመረበት ወደዚህ መሬት ከመጣበት አርጎ አባቱ ቀኝ እስኪሄድ ድረስ የሰራውን እያንዳንዱን ነገር መግባቱና መውጣቱን በሙሉ የሚተርኩ መጽሐፎች ናቸው። ኤንፈሲስ አላቸው። ማቴዎስ ስለ እግዚአብሔር መንግሥት በብዛት ይናገራል።
ማርቆስ ስለ ኢየሱስ ታምራት ይናገራል። ሉቃስ ኢየሱስ የሰው ልጅ እንደሆነ ይናገራል። ዮሐንስ ኢየሱስ የእግዚአብሔር ልጅ እንደሆነ ይናገራል። በዓላማ እንዲናገሩ የተደረጉት ነገር እንዳለ ሆኖ ጥቅሉ ግን ስንመለከተው አባቶችም ወደዚህ ሲያመጡት በእነሱ የተነገረውን ያንን መጽሐፍ ወንጌል ብለውታል። ወንጌል ለምን ተባለ ካለ ወንጌል የተባለው ስለ ኢየሱስ ስለሚናገር ነው። ግልጽ ነው። ስለ ኢየሱስ ስለሚናገር ነው። ስለዚህ ወንጌል መልካም የምስራች ብለን ስንል መልካሙ ምስራች ማን ነው? መልካሙ ምስራቻችን ሃይማኖት አይደለም፣ ፐርሰን ነው። የኛ መልካሙ ምስራቻችን ቸርቻችን አይደለችም። የኛ መልካሙ ምስራቻችን የኛ ዲኖሚኔሽን አይደለም። የኛ የምስራቻችን ፐርሰን ነው። አንድ ሲንግል ፐርሰን ነው። ወንጌል ይባላል። እሱም ማን ነው? የናዝሬቱ ኢየሱስ ነው። ሃሌሉያ አሜን። ከኔ ጋር ናችሁ? አሜን። ስለዚህ ወንጌል ተቋም ሊሆን አይችልም። ወንጌል ስፍራ ሊሆን አይችልም። ወንጌል ደቀ መዛሙርትም አይደሉም። ወንጌል አንድ ሲንግል የሆነ ፐርሰን ነው። ኢየሱስ ጌታ ነው። ፐርሰን ነው። ስለዚህ አንድ ሰው የምስራች ብሎ ሲናገር ያ የሚናገረው ወንጌል አንደበቱ ላይ ኢየሱስ ክርስቶስ እንጂ ሃይማኖት ሊሆን አይችልም። ይህንን በደንብ ማስተዋል መቻል። ለዚህ ነው ወንጌሎች ብሎ ሲነግረን ማቴዎስ፣ ሉቃስ፣ ማርቆስ፣ ዮሐንስ ሲለን ለምንድነው ወንጌል የተባሉት ስንል ኢየሱስን ስለሚያስተዋውቁን ነው። ሌላኛው ልክ የመጀመሪያው ኢየሱስ ክርስቶስ ሊመጣ ባለበት ጊዜ ላይ ዮሐንስ የጀመረውን ስብከት ስንመለከት መንግሥተ ሰማያት ቀርባለችና ንስሐ ግቡ የሚል ነው። መንግሥተ ሰማይ ቀርባለችና ንስሐ ግቡ የሚለውን ስንመለከት ስለምንድን ነው የሚናገረው? መንግሥተ ሰማያት ማን ቀርቦ ነው መንግሥተ ሰማያት ቀረበች የሚለው? ግልጽ ነው። ምን ነበረ ስብከቱ? ምን ነበረ መልእክቱ? ስለዚህ ወንጌል ሲተርኩልን ስለ ኢየሱስ ሲነግሩን ፐርሰን ስለሆነው ስለ ኢየሱስ ክርስቶስ እንደሆነ እንደተረዳ ነው ሁሉ በወንጌላት ውስጥ ደግሞ የመጀመሪያ አባቶች መንግሥተ ሰማይ ዮሐንስ የመጨረሻው ነብይ ራሱ መንግሥተ ሰማይ ቀርባለችና ንስሐ ግቡ ሲል ስለምን እያወራ ነው? ብዙዎቻችን እዚህ ጋር ፖዝ እናርግና መንግሥተ ሰማይ ስለሚመጣ ስለ አንድ መንግስት ነው የምናስበው። አንድ ስለሚገባበት ቦታ ነው የምናስበው። ቀርባለች ስንል እስራኤሎቹ በተለይ ማቴዎስ ስለ እግዚአብሔር መንግስት የተናገረበት ዓላማ እስራኤሎች የሚጠብቁት የእግዚአብሔር መንግስት ስለሆነ ነው። እስራኤሎች የሚጠብቁት የእግዚአብሔር መንግስት ስለ ራሳቸውና ስለ ራሳቸው ብቻ ነው። ትዝ ይላችኋል ሐዋርያት ሥራ ምዕራፍ 1 ላይ በስተመጨረሻ ምን አሉት? የእስራኤልን መንግስት እሺ ሁሉ ይቀራሉ ኢየሱስን። የእስራኤልን መንግስት መቼ ትመልሳል? ይሄ ጥያቄ ግን የማን ነው? የማን ጥያቄ ነው? የሐዋርያት ናቸው። ያ ሁሉ ሲያስተምራቸው ኖሮ በስተመጨረሻ የጠየቁት የእስራኤል ሰዎች ስለሆኑ ራሳቸው የእስራኤልን መንግስት መቼ ትመልሳለህ አሉት። ስለሱ ዘመኑንም ጊዜውንም ማወቅ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ኢየሩሳሌም፣ ይሁዳ፣ ሰማርያ እስከ ምድር ዳር ድረስ ምኖቼ ትሆናላችሁ። እርሱት። መንግስት የሚለውን ነገር መጽሐፍ ቅዱሳችን ላይ እንድንመለከተው ፈልጋለሁ። የመጀመሪያው ማቴዎስ ወንጌል ምዕራፍ 3 ቁጥር 2 ላይ ነው የምንመለከተው። ማቴዎስ ወንጌል ምዕራፍ 3 ቁጥር 2 ላይ በዚያ ወራት መጥምቁ ዮሐንስ በይሁዳ ምድረ በዳ እየሰበከ መጣ። ምን እያደረገ መጣ? እየሰበከ። ስብከቱም መንግስተ ሰማይ ቀርባለችና ንስሐ ግቡ የሚል ነበር። በነቢዩ ኢሳይያስ እንዲህ ተብሎ የተነገረለት እርሱ ነው። በምድረ በዳ የጌታን መንገድ አዘጋጁ፣ ጎዳናውን አስተካክሉ እያለ የሚጮህ ድምፅ። ማን ነው? ዮሐንስ ድምፅ ነው። ምን ድምፅ? ኢሳይያስ የተነበየለት ምን ብሎ የሚናገር? ጎዳና አስተካክሉ የሚል፣ ንስሐ ግቡ የሚል፣ ጥርጊያውን አቅኑ የሚል። አበጁ። ለምን ያበጁት?
ለምን ያስተካክሉት? ለምን ጠርጊያው ይቅና? ዮሐንስ ለምን መጣ? መንግስተ ሰማያት ቀርባለች ሲል ምን እያለ ነው? ሲቀጥል እንዲያል የዮሐንስ ልብስ የግመል ጠጉር ሲሆን ወገቡም ይልና ስለሱ ይናገራል። ከዛ በኋላ የሚገርማችሁ ነገር ዝቅ ይልና ብዙ ፈሪሳውያን ሰዱቃውያን ወደሚያጠምቅበት ስፍራ ሲመጡ ባየ ጊዜ እናንተ የእፉኝት ልጆች ለመሆኑ ከሚመጣው ቁጣ እንድታመልጡ ማን መከራችሁ? ለንስሐ የሚገባ ፍሬ አፍሩ። አብርሃም አባታችን ነው በሚል ሐሳብ ራሳችሁን አታታሉ። ለምን ስለሆኑ? እስራኤላዊ ስለሆኑ፣ ድነናል አለን እግዚአብሔር ስለሚሉ፣ አሁን ወንጌል ስለመጣ የሚያስፈልጋቸውን ነገር ሊነግራቸው ስለሆነ እንዲህ ይላል። እንዲህ አላቸው፣ ራሳችሁን አታታሉ። እግዚአብሔር ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳ ይችላልና። እነሆ ምሳር የዛፎችን ስር ሊቆርጥ ተዘጋጅቷል። መልካም ፍሬ የማያፈራውን ዛፍ ሁሉ ይቆርጣል፣ ወደ እሳትም ይጥላል። እኔ ለንስሐ በውሃ አጠምቃለሁ፣ ነገር ግን ጫማውን መሸከም የማይገባኝ ከኔ በኋላ ከኔ የሚበልጥ ኃያል ከኔ በኋላ ይመጣል። እርሱ ይላል በመንፈስ ቅዱስና በእሳት ያጠምቃችኋል። መንሹ በእጁ ነው፣ አውድማውን ያጠራል፣ ስንዴውን በጎተራ ይከታል፣ ገለባውን ግን በማይጠፋ እሳት ምን ያደርጋል? ያቃጥላል። ዮሐንስ ምን ያደርግ ነበረ? የእግዚአብሔር መንግስት ቀርባለችና ንስሐ ግቡ። ዮሐንስ ለንስሐ ያጠምቅ ነበረ በውሃ። ለንስሐ የሚያጠምቃቸው ግን አንድ ነገር ላይ ሊያመጣቸው ነው። ክብር ለእግዚአብሔር ይሁን። ከነበሩበት ነገር እያሸሸ ወደዚህ ወደ ናዝሬቱ ኢየሱስ። ትዝ ይላችሁ እንደሆነ ዮሐንስ ወንጌል ላይ ሲናገር ኃጢአትን ሁሉ የሚያስወግድ የእግዚአብሔር በግ ያውላችሁ ይላል። እኔ ጋር ተሰብሰቡ ያውላችሁ። እኔ በውሃ አጠምቃለሁ አይመለከተኝም፣ እሱ ግን በመንፈስ ያጠምቃል። እኔ መንገድ አዘጋጃለሁ፣ እሱ ግን የእግዚአብሔር ልጅ ያረጋችኋል። እኔ መንገድ አዘጋጃለሁ፣ እሱ ግን ሕይወት ይሰጣችኋል። እኔ መንገድ አዘጋጃለሁ፣ እሱ ግን ምን ያደርጋችኋል? በመንፈስ ቅዱስ እንድትሞሉ ያረጋችኋል። እሱ ከመንፈስ እንድትወለዱ ያደርጋል። የኔ ስራ ምንድን ነው? መንገድ መክፈት ነው። ስለዚህ መንግስተ ሰማይ ቀርባለችና ንስሐ ግቡ ሲላቸው የሰዎቹ ንስሐ መግባት ወዴት ነው የሚያመጣቸው? ወደ ክርስቶስ ነው የሚያመጣቸው። ስለዚህ የመንግስተ ሰማይ ስብከት በወንጌል ውስጥ ኢንፈሲስ የሚያደርገው ወንጌልንና ክርስቶስን ነው እንጂ ስለሚመጣ አንድ ስፍራና መንግስት አይደለም። እንጨምራለን ቃሉን። ይሄ ማለት የሚመጣ የእግዚአብሔር መንግስት የለም እያልኳቸው አይደለም። ስብከቱ ግን ይመጣል የተባለው ሰዎች በሙሉ አንድ ነገር እንዲጠብቁ ሳይሆን በመካከላቸው የቆመውን ኢየሱስን የሕይወታቸው ጌታ እንዲያደርጉት ነው። ዮሐንስ ወንጌል ምዕራፍ 3 ላይ ስንመለከት እንደምናውቀው ኢየሱስ ክርስቶስ ኒቆዲሞስን እንዳገኘው፣ ኒቆዲሞስ የእግዚአብሔር መንግስት ሰባኪ ነው። ኒቆዲሞስ የታወቀ የሕግ መምህር ነው። ወደ ጌታ ወደ ኢየሱስ ክርስቶስ በመጣ ጊዜ የተነገረው ነገር ቢኖር አንድ ነገር ነው። ምንድነው ያለው? እንደዚህ አነበዋለሁ። ኢየሱስም እንዲህ ሲል መለሰለት፣ እውነት እልሃለሁ ማንም ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ወደማ? ወደ እግዚአብሔር መንግስት። ወደዛ ሊገባ የሚችል ወደ እግዚአብሔር መንግስት መግባት ምን ማለት ነው ካላችሁኝ፣ ወደ እግዚአብሔር መግባት የእግዚአብሔር ልጅ መሆን። ማንም ዳግመኛ ካልተወለደ ከመንፈስ የእግዚአብሔር መንግስት ምን ሊያደርግ ሊያይ አይችልም። ስለዚህ የእግዚአብሔር መንግስት ማየት። አሁን ኒቆዲሞስ ጌታን ተቀበለ። ትዝ ይላችኋል አይደል? ኢየሱስ ሲቀበር የመጨረሻውን ቀብር ስነ ስርዓት ያደረገ በስውር ደቀ መዝሙር የተባለ ነው። ስለዚህ የዛን ቀን ኒቆዲሞስ ኢየሱስ ጋር አምሽቶ ሲሄድ ጌታን ተቀበለ አይደል? ጌታን ሲቀበል ምንድነው የሚባለው? አሁን መንግስተ ሰማይ ገባ ነው የሚባለው አይደል? የሚባለው ትገባለህ አይደል? የሚባለው ምንድን ነው የሚባለው? ምክንያቱም ከውሃና ከመንፈስ ካልተወለድ ከእግዚአብሔር መንግስት አታይም ካለው፣ አሁን ከተወለደ አየ። መቼ ነው ያየው? እዚያው ነው ያየው። ማንን ነው ያየው? ኢየሱስን። የሰማችሁ ነው? ኢየሱስን። ስለዚህ መንግስተ ሰማይ የሚለውን ገለጻ መጽሐፍ ቅዱሳችን ውስጥ ስንመለከት ፎከስ የሚያደርገው እሱ ላይ ነው። አንዳንድ ቃሎችን ፈጠን ፈጠን ብዬ አነብላችኋለሁ። ሉቃስ 17:21 ሉቃስ 17:21
ፈሪሳውያን ከ20 ጀምሮ እንዲህ ይላል። ፈሪሳውያን የእግዚአብሔር መንግሥት መቼ እንደምትመጣ ኢየሱስን በጠየቁት ጊዜ እንዲህ ሲል መለሰላቸው። የእግዚአብሔር መንግሥት በሚታዩ ምልክቶች አትመጣም፣ ሰዎችም እዚህ ናት ወይም እዚያ ናት በማለት አይደለችም። እነሆ የእግዚአብሔር መንግሥት በመካከላችሁ ናት። ሰማችሁት ያለውን? መቼ ነች? የት ነች? ወዴት እናገኛት? ማን ነች? ኖ የእግዚአብሔር መንግሥት የት ነች? መካከላችሁ ነች። ተመስርታለች። የመንግስቱም ንጉሥ ኢየሱስ ነው። ሕይወቱን መያዝ መንግስቱን መያዝ ነው። እግዚአብሔርን ማግኘት ከእግዚአብሔር መወለድ የእግዚአብሔር መንግስት ማግኘት ነው። ለዚህ ነው መጽሐፍ ቅዱሳችን ሲናገር ዮሐንስ ወንጌል ምዕራፍ 3 ላይ ስለ መዳን ሲናገር በክርስቶስ ኢየሱስ ያላመነውን ሰው አሁን ጠፍቷል ነው የሚለው። አሁን ምን ብሏል? ጠፍቷል ነው የሚለው። ነገ ይጠፋል አይልም። ልመለስና ዮሐንስ ወንጌል ምዕራፍ 3 ቁጥር 17 ላይ እንደዚህ ብሎ ነው የሚናገረው። 18 በእርሱ የሚያምን ሁሉ አይፈረድበትም። መቼ? ዛሬ። በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁኑኑ ተፈርዶበታል። መቼ? አሁኑኑ። የሚፈረድ የሚጠበቅ የሚገባ የሚጠበቅ ሳይሆን ወንጌል ማለት የምስራች ማለት በእግዚአብሔር ቃል ውስጥ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ። የቀረበችው ማን ነች? በክርስቶስ ኢየሱስ የመጣው ህይወት ነው። እስቲ አሜን። ማንም የክርስቶስ ህይወት ያለው የእግዚአብሔር ህይወት ያለው የመንግስቱ ባለቤት ነው። በማቴዎስ ወንጌል ምዕራፍ 11 ላይ የእግዚአብሔር ቃል ኢየሱስ የተናገረውን ቃል እንደዚህ አነበዋለሁ። ማቴዎስ መጽሐፍ ምዕራፍ 11 ላይ እንደዚህ ይላል ከ11 ጀምሮ፣ እውነት እላችኋለሁ ከሴት ከተወለዱት መካከል እንደ መጥምቁ ያለ ዮሐንስ ያለ አልተነሳም። ሆኖም በመንግሥተ ሰማይ ከሁሉም ያንሰው ይበልጠዋል። ከመጥምቁ ዮሐንስ ዘመን ጀምሮ እስካሁን ድረስ መንግሥተ ሰማይ በብዙ ትገፋለች። ከመቼ ጀምሮ? ከመጥምቁ ዮሐንስ ጀምሮ። ከመጥምቁ ዮሐንስ ጀምሮ የምትገፋው ለምንድን ነው? መጥምቁ ዮሐንስ ምን ብሎ መስበክ ስለጀመረ ነው? መንግሥተ ሰማይ ቀርባለችና ንስሐ ግቡ ስላለ ነው። የዮሐንስ መልእክት ምን ነበረ? ወደ ኢየሱስ ሂዱ ነው አይደለ እንዴ? ስለዚህ ይሄ ስለ ኢየሱስ ክርስቶስ ከዮሐንስ ጀምሮ ሲነገር የነበረውን ነገር ሰዎች ምን ያደርጋሉ? ይጠሉታል፣ አይፈልጉትም፣ ይገፉታል። እስከ ዛሬ ድረስ በብዙ ነገር ምን አለ? ትገፋለች። የሚያገኟትም ብርቶች ናቸው። የሚያገኟት ይሄ ሁሉ ግፊያ ያላሸነፈው በእምነት የበረታ ግን ይህንን መንግስት ምን ያደርጋል? ያገኛታል። ክብር ለእግዚአብሔር ይሁን። ስለዚህ እንዲህ ይላል፣ ከመጥምቁ ዮሐንስ ጀምሮ እስካሁን ድረስ መንግሥተ ሰማይ በብዙ ትገፋለች፣ የሚያገኟትም ብርቶች ናቸው። ነቢያትም የሙሴ ሕግም ሁሉ እስከ ዮሐንስ ድረስ ትንቢት ተናግረዋል። እንግዲህ ልትቀበሉት ከፈቀዳችሁ ይመጣል የተባለው ኤልያስ እርሱ ነው። ሰሚ ያለው ጆሮ ይስማ ይልና ስለ ዮሐንስ ማስተዋወቅ ይጀምራል። ሌላ የምትጠብቁት ነገር የለም፣ መጥቶላችኋል። እሱም የሚነግራችሁን ስሙ። እሱ የነገራችሁ ስለማን ነው? ስለ እኔ ነው። ስለዚህ መንግሥተ ሰማይ ትገፋለች። ከሌለች አትገፋም። ትመጣለች ካለን እኮ ለምን ትገፋለች? የለችም። ለምን ትገፋለች? ስላለች። በማን ነው ያለችው? በወንጌል እውነት ውስጥ ነው ያለችው። ስለዚህ ዮሐንስ ስደቱን የቀመሰው ችግሩን የቀመሰው ይህንን ስላስተዋወቀ ነው። ኢየሱስም ራሱን ስላስተዋወቀ ነው። ሐዋርያትም ኢየሱስን ስላስተዋወቁ። ዛሬም ቤተክርስቲያን ችግሯ እሱን ስላስተዋወቀች ነው። እስከ ዛሬ ድረስ መገፋት ያለው በክርስቶስ ምክንያት ነው። ስለ መልአክ ማንም አይገፋህም። ስለ አባቶች ማንም አይገፋህም። ስለ አባቶች ወግ ማንም አይገፋህም። ስለ ሃይማኖት ስርዓት ማንም አይገፋህም። ስለ ኢየሱስ ግን ሰው ይገፋሃል። ምክንያቱም የእግዚአብሔር መንግስት ወኪል እሱ የናዝሬቱ ኢየሱስ ስለሆነ ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ በዚህ በመንግስት ወንጌል ውስጥ ማዕከላዊ ሆኖ የምናገኘው ማን ነው? የናዝሬቱ ኢየሱስ ክርስቶስ ነው። ክብር ለእግዚአብሔር ይሁን። ከዛ የሚቀጥለውን ነገር ስንመለከት እንግዲያውስ ወንጌል ምንድን ነው ስንል ፐርሰን ስለሆነው ስለዚሁ ስለ ኢየሱስ ክርስቶስ ነው። ወደ ሮሜ መጽሐፍ ምዕራፍ 1 ላይ ስንሄድ በትክክል ያስቀምጥልናል። ሮሜ መጽሐፍ ምዕራፍ 1 ላይ ቀድም የተነሳንበት ምዕራፍ ላይ ጳውሎስ የክርስቶስ ኢየሱስ ባሪያ ሐዋርያ ሊሆን የተጠራ ለእግዚአብሔር ወንጌል ተለየ። ስለዚህ ወንጌል በነቢያቱ በኩል
በቅዱሳን መጻሕፍት አስቀድሞ ተስፋ ተሰጠ። ወንጌሉም ይላል ወንጌሉም ስለ ልጁ በሥጋ ከዳዊት ዘር ስለተሆነ በቅድስና መንፈስ ደግሞ ከሙታን በመነሳቱ የእግዚአብሔር ልጅ መሆኑ በኃይል ስለተገለጠው ስለ ጌታችን ኢየሱስ ክርስቶስ ነው። ፔሬድ። ወንጌሉ መንግስቱ ነው። መንግስቱ ወንጌሉ ነው። ወንጌሉም የናዝሬቱ ኢየሱስ ነው። ሲናገር ማን ነው? ግራ እንዳይገባችሁ። አዎ እንደ ሰው ከዳዊት ዘር መጥቷል። ከዚያስ ሞቷል። እንደ ቅድስና መንፈስ በኃይል የእግዚአብሔር ልጅ ሆኖ ምን ብሏል? ተነስቷል። ስለዚህ ስለሞተ ስለተቀበረ ሰው ሆኖ ስለመጣ በመጨረሻ ደግሞ በመነሳት የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ናዝሬቱ ጌታ ስለ ኢየሱስ ክርስቶስ ነው። ስለዚህ ሐዋርያው ጳውሎስ ለሮሜ ሰዎች ሲነግራቸው በግልጽ ማነው ወንጌል? ወንጌል ማለት ራሱ የናዝሬቱ ጌታ ኢየሱስ ነው። እዚህ ጋር በምንመለከትበት ጊዜ መጽሐፍ ቅዱሳችን ላይ በአንደኛ ቆሮንቶስ ምዕራፍ 15 ላይ የወንጌልን ዋና ነገር በደንብ አበክሮ ሐዋርያው ጳውሎስ ይነግረናል። አንደኛ ጴጥሮስ ምዕራፍ 15 አሁንም ወንድሞች ሆይ እየሰበኩላችሁ የተቀበላችሁትን ደግሞም ጸንታችሁ የቆማችሁበትን ወንጌል ላሳስባችሁ ወዳለሁ። የሰበኩላችሁ ቃል አጥብቃችሁ ብትይዙ በዚህ ወንጌል ትድናላችሁ፣ አለዚያ ያመናችሁት በከንቱ ነው ካለ በኋላ እኔ የተቀበልኩትና ከሁሉ በላይ የሆነውን ለእናንተ አስተላለፍያለሁ። ምንድን ነው ያስተላለፍከው? ቅዱሳን መጽሐፍት እንደሚሉት ማን እንደሚል? ቅዱሳን መጽሐፍት ከኪሳችን አውጥተን አይደለም። ቅዱሳን መጽሐፍት እንዳሉት ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በቅዱሳን መጽሐፍትም እንደተጻፈው በሶስተኛ ቀን ተነሳ። ስለዚህ ወንጌላችን ምንድን ነው? ስለ አንድ ፐርሰን ነው፣ ኢየሱስ ክርስቶስ። ክብር ለእግዚአብሔር ይሁን። ሞተ፣ ተቀበረ፣ በሶስተኛ ቀን ከሞት ተለይቶ ምን አደረገ? ተነሳ። የዳናችሁበት፣ የቆማችሁበት፣ የጸናችሁበት ሁለተኛ የሌለው ብቸኛው መልእክታችን፣ ብቸኛው ምስራች ኢየሱስ ክርስቶስ ነው ይላል። ይሄ ኢየሱስ ክርስቶስ መጽሐፍ ቅዱሳችን በትኖ ሲነግረን ሕይወት እንደሆነ ይነግረናል። መንግስቱ እንደሆነ ይነግረናል። ኢየሱስ ክርስቶስን ያገኘ ሰው፣ ይህንን ሕይወት የተቀበለ ሰው የእግዚአብሔር መንግስት ምን አድርጓል? አይቷል። ነገ አይደለም የሚያየው፣ ዛሬ ነው የሚያየው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ በወንጌላችን ውስጥ ስንመለከት ወንጌል ምንድን ነው ብለን ስንመለከት ወንጌል ኢየሱስ ክርስቶስን በተመለከተ ብቻ ነው፣ ስለምንም ነገር አይደለም። አንድ ማወቅ ያለባችሁ ነገር ቅድም እንዳልኳችሁ ወንጌል የማን ነው አልኳችሁ? የእግዚአብሔር ነው። በወንጌሉ ላይ የእናንተ ተጨማሪ ታክቲክ ሰውን አያድንም። ወንጌል አንድን ሰው ካላዳነው ይሄ ኢየሱስ የምናወራው ሞተ፣ ተቀበረ፣ በሶስተኛው ቀን ተነሳ ምን ነው ካላዳነው አልዳንም። ሌላ የምጨምረው የለኝም። እየሰማችሁ ነው? እኔ ለመጨመር ስለ ሃይማኖት ቤቴ ምንነት፣ በእኛ አካባቢ ስላለው የእድር ብርታት፣ የዕቁብ ጥንካሬ፣ በእኛ አካባቢ ሰው እንዴት እንደምንንከባከብ፣ ሰዎች እንዴት፣ ይሄ ወንጌል አይደለም። ሰው ገንዘብ ለማግኘት፣ የተለያየ ክብር ለማግኘት፣ ወዳጅ ለማግኘት ሲመጣ ድኖ አይደለም፣ ሳይድን ነው አባል የሚሆነው። ዛሬ መከራ ያየነው እኮ እውነተኛ መዳን ባልደረሰላቸው ሰዎች ምክንያት ነው። ወገኖቼ ማወቅ አለብን። ንጹሕን ወንጌል መስበክ መቻል አለብን። መጽሐፍ ቅዱሳችን ሮሜ መጽሐፍ እዛው 1:16 ሁለተኛ የምናነሳው ቃል ላይ እንደዚህ ብሎ ይነግረናል። ክብር ለእግዚአብሔር። በወንጌል አላፍርም። እሺ፣ ምክንያቱም ለሚያምን ሁሉ ለድነት የሚሆን የእግዚአብሔር ኃይል ነው። እየሰማችሁ ነው? የሚያድነው ማን ነው? የእግዚአብሔር ኃይል። የእግዚአብሔር ኃይል ያለው ማን ላይ ነው? ወንጌል ላይ። የኔ ጥበብ ላይ አይደለም የእግዚአብሔር ኃይል ያለው። የኔ የንግግር ችሎታ ላይ አይደለም። የኔ የማመልክበት ቤተ ክርስቲያን ውበት አይደለም። ለሰዎች ስንነግራቸው እውነተኛ መዳን እንዲድኑ የሚያደርጋቸው
የእግዚአብሔር ኃይል የሚገለጥበት የናዝሬቱ ኢየሱስ እሱ በቂ ነው። የእግዚአብሔር ኃይል የተገለጠ የተገለጠው እኮ ኢየሱስ ሲገለጥ ነው። አሜን። አይተናል እኮ መጽሐፍ ቅዱስ ላይ የምንሰጥ ብርና ወርቅ የለንም፣ ግን እንልሃለን በናዝሬቱ ጌታ በኢየሱስም ተነሳና ምን በል። የእግዚአብሔር ኃይል አልተገለጠም። እምንሰጥ ሌላ የለንም። ሰውየው ብር ነው የሚፈልገው፣ ሌላ ስጦታ ነው የሚፈልገው። የለም የምንሰጠን ግን አለን የምንሰጠው። ክብር ለእግዚአብሔር። ምን አለን? የናዝሬቱ ኢየሱስ አለን። ኃይል የሚገልጥ ሰዎችን የሚያድን ያ እግዚአብሔር በኢየሱስ ላይ ያስቀመጠው መዳን እውነት እንደሆነ ለሰዎች የሚመሰክር የእግዚአብሔር ጉልበት በሚጠራው በናዝሬቱ ጌታ በኢየሱስ አማካኝነት የሰዎችን ልብ ተርትሮ ይገባል። you have to believe the gospel። አንደበታችሁ ላይ በወንጌል ማመን አለባችሁ። ቴክኒካችሁን ተውት። አንዳንድ ጊዜ ሰዎች ነገርናቸው እኮ ጌታን አውቃለሁ ኢየሱስን አመኘዋለሁ ሲለን አይበቃንም። የቸርች ነህ የነው የምትገባው። ለምን? በሰውየው በክርስቶስ አምናለሁ አልበቃንም። ለማመን የምንፈልገው ገና ሌላ ነገር አለን። ሰውየው የሆነ ነገር እንዲለን እንፈልጋለን። ለናምን የሚገባው የእግዚአብሔር ኃይል የሚገለጥበት ወንጌል ኢየሱስ ክርስቶስ ነው። አንድ ነገር ልንገራችሁ፣ አፋችሁ ላይ ኢየሱስ ካለ እግዚአብሔር ኃይል አለ። የሰማኝ ሰው አለ? አፋችሁ ላይ ኢየሱስ ካለ የእግዚአብሔር ኃይል አለ። በወንጌል ላይ መጨመር የሚባል ነገር የለም። ስለዚህ እንደዚህ አለ፣ እኔ በወንጌል አላፍርም። ለምን አላፍርም? የእግዚአብሔር ኃይል የሚገለጥበት እኮ ነው። ሐዋርያ ጳውሎስ ቢናገር ሁሉ ሰው ብሎ የሚሰማው ታሪክ ያለው ሰው ነው። በገማልያል እግር ስር የተማረ ዕብራዊ የሆነ የነጠረ አይሁዳዊ ነው። አንድ ቀን ስለሱ ታሪክ ነግሮ አያውቅም። የሚነግራቸው አንድ ነገር ነው፣ ኢየሱስ ክርስቶስ። ሁልጊዜ ይህንን ሲናገር የእግዚአብሔር ኃይል ይገለጣል። ሁልጊዜ በዚህ ነገር ሲቆም የእግዚአብሔር ኃይል ከሱ ጋር ሆኖ የእግዚአብሔርን ስራ ይሰራል። ወገኖቼ ዛሬ የእግዚአብሔር ኃይል እኮ የማይገለጠው ከኢየሱስ ውጭ የምንሰብከው ብዙ ነገር ስላለ ነው። ብዙ የምንሰብከው ነገር አለ። ለሰው ልጆች ልናስተዋውቀው የሚገባው የምስራች ኢየሱስ ክርስቶስ ብቻ ነው። ስሙ የተባረከ ይሁን። ሃሌሉያ። ለዚህ ነው የእስራኤልን መንግስት መቼ ተመልሳል? ታውት መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምን ትቀበላላችሁ? ኃይል ትቀበላላችሁ። ከኢየሩሳሌም፣ ይሁዳ፣ ሰማሪያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ። የማ የዚህ የሞተው የተቀበረው የተነሳው ምስክር። የማን ምስክር ናችሁ? የሃይማኖታችሁ ምስክር ናችሁ። በእናንተ ሃይማኖት ውስጥ ስለተፈጠረው ጀግንነት ተራኪዎች ናችሁ። ስለምንድን ነው የምትተርኩት? ምስክር የሆነው ስለማን ነው የምትመሰክረው? መስክር ስትባል ምንድን ነው የምትመሰክረው? እሱ ስላንተ ስለሆነው ነገር፣ ለሰው ልጆች ስለሆነው ነገር ምን አለ? ሞተ። በጣም በወንጌል እውነት ውስጥ ሞተ የሚለው በጣም ትርጉም አለው። አሁን አላብራራም ስለሱ። ሞተ ትርጉም አለው፣ ተቀበረ ትርጉም አለው፣ ተነሳ ትርጉም አለው። እኛ አጭር ሞተ ተቀበረ ወንጌል ነው ሲባል ሰው ይችን ቃል ነው የሚያው። ኖ ሞተ ብዙ ነገር ነው፣ ተቀበረ ብዙ ነገር ነው፣ ተነሳ ብዙ ነገር ነው። እስራኤሎች የተሰናከሉት ለዚህ ነው። ሞተ እንዴት ትላለህ? እኛ የሚሞት አናውቅም። አዳኛችን አዳኝ ነው። መሲህ የሚባለው ክርስቶስ ይመጣል የተባለው የተቀባው የእግዚአብሔር የሚልከው አዳኝ ነው። እንዴት ይሞታል ነው የሚሉት። ሚስጥሩ አልገባቸውም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ለዚህ ነው ሐዋርያው ጳውሎስ ስለዚህ ወንጌል ይገትራል። ወንጌል ሸፈፍ እንዲል አይፈልግም። በገላትያ መጽሐፍ ላይ ቅድም ባነሳ ነው ቃል ላይ እንዲህ የሚል የእግዚአብሔር ቃል እንመለከታለን። አብረንን የሰማችሁ ነው አይደል? እሺ። ገላትያ መጽሐፍ ምዕራፍ 1 ከ6 ጀምሮ ስንመለከት በክርስቶስ ጸጋ የጠራችሁን እርሱን ትታችሁ
ወደ ተለየ ወንጌል እንዴት ፈጥናችሁ መዞራችሁ ደንቆኛል። የተለየ ወንጌል የሚመስል የተለየ ወንጌል ለማን ነው የሚናገረው? ለገላትያ ሰዎች። ምን ለሆኑ? ለዳኑ ሰዎች፣ ሕይወታቸው በክርስቶስ ያማረ በጳውሎስ የተሰበኩ የገላትያ አብያተ ክርስቲያናት ብዙ ናቸው። በገላትያ ውስጥ ያሉ ቤተ ክርስቲያናቶች ጥቅል ደብዳቤ ነው የሚጻፍላቸው። ደንቆኛል፣ ፈጥናችሁ ዞራችሁ ከዚህ ወንጌል። እንደ እውነቱ ከሆነ ሌላ ወንጌል የለም። እየሰማችሁ ነው? ሌላ ወንጌል የለም። የሚያደነጋግሯችሁና የክርስቶስን ወንጌል ለማጣመም ጥረት የሚያደርጉ አንዳንድ ሰዎች አሉ። ሌላ ወንጌል እኮ ኖሮ አይደለም። ወደ ሌላ ወንጌል ዞራችሁ ስላችሁ ሌላ ወንጌል አለ እንዴ እንድትሉ አይደለም። ሌላ ወንጌል የለም። ኢትስ አ ፌክ። ወንጌሉን በብዙ ነገር ቀይጠው ሰዎች ስለ ክርስቶስ ከምንናገር ይልቅ ብዙ ነገር እንድንናገር። አሁን እነዚህ ሰዎች የገላትያ ሰዎች ይሄ መልእክት የመጣላቸው በምንድን ነው ካላችሁኝ፣ በተቀበሉት የእግዚአብሔር ኃይል በተገለጠበት በክርስቶስ ኢየሱስ ፈንታ ሕጎችን፣ ስርዓቶችን፣ የአባቶችን ወግ እየጎተቱ መዳንን ከዚህ ወንጌል ጋር ሲቀይጡት ሐዋርያው ጳውሎስ አሁን ወደ ልዩ ወንጌል ሄዳችሁ ተመለሱ ይላቸዋል። ምንን ስለሰበኩ? የቤታቸውን ወግ፣ ስርዓታቸውን፣ በእነሱ ዘንድ ያለውን የሚያደርጓቸውን ልማዳዊ ተግባሮች። እሱን ካልተቀበላችሁ እነዚህን ሰዎች ሄዳችሁ ምን እንደደረሰባቸው በሐዋርያት ሥራ ምዕራፍ 15 ላይ ማየት ትችላላችሁ። ለአባቶች ወግ አይገዙም። ኢየሱስ የተከሰሰው በምንድን ነው? በአባቶች ወግ። እጅ ሳይታጠብ ነው የሚበላው። የእሱ ደቀ መዛሙርት እጅ አይታጠቡ፣ አይጾሙም፣ ጾመውም አያውቁም። ዝም ብለው በላተኞች ናቸው። እሱ የበላተኛ ወዳጅ ነው። ደግሞ ኃጢአተኞችን ያቅፋል። የኃጢአተኞች ደግሞ ምንድነው? ወዳጅ። የቀራጮች ምንድነው? ወዳጅ ነው። በእነሱ ካልቸራቸው በራሳቸው ውስጥ አለ። ወንጌል ድሃ አይገፋም። አሜን። ወንጌል ድሃ ያቅፋል። ወንጌል ስለ ሀብት ገንዘብ አይደለም። ወንጌል ስለ ዘላለም ሕይወት ነው። ወንጌል ተመቻችቶ በመሬት ላይ ስለመኖር አይደለም። ወንጌል ከዓለም ርኩሰት ራስን ስለመጠበቅ ነው። እንደገናም ደግሞ ከሚመጣው ቁጣ ስለመዳን ነው። ስለሌላ አይደለም። ዛሬ አብረው የተያያዙ ወንጌል የመሰሉ አንደበታችንን የሞሉ አሉ። አሁን አንድ ሰው ሄደን ወንጌል ስንሰብከው ኢየሱስን ከምሰብክ ያው ልብስህን ያው ይቀየርልሃል፣ እንደዚህ ይሆንልሃል፣ እንደዚህ ይደረግልሃል አይደል? እና ሰውየውን እናመጣውና እናለብሰዋለን፣ እናጠጣዋለን፣ እናበለዋለን አይደል? ከዛ በመካከላችንም በቃ ጥሩ ሀገን ሰጠዋለን አይደል? ወንጌል የሚመስለው ምንድን ነው? አቤት ብዙ ደቡብ ላይ እኮ የከሰር ነው። ለዛ ነው ፈረንጆቹ ስጦታ እየሰጡ ወንጌል ስጦታ መሰላቸው ሰዎች። እና ያመነ የሚመስለን ሰው በሙሉ እምነት ውስጥ የለበትም። ክርስቶስን አያውቀውም። ዳግመኛ አልተወለደም። ዝም ብሎ ግርግር ፈጣሪ ነው። ምንድነው አብሮ የተያያዘው ነገር የመጣው ነገር የሚመስለው እሱ ነው። አንድ ሰው እንዲያምን የምንፈልገው ክርስቶስ ኢየሱስን ነው። አሜን። ድሆች ሆነን ምንም የሌለን ሆነን ወንጌልን ለሰዎች ስንሰብክ ደፋሮች መሆን አለብን። ልብሳችን አይደለም ሰዎችን የሚስበው ማን ነው? ወንጌል ነው። ልንነግራቸው የሚገባው እሱ ነው። ወንጌል ካልሳበው ሰው ያንተ ልብስ አይስበውም። ተስበውም ከመጣ እስከ ልብስህ ነው የሚደርሰው፣ ኢየሱስ ጋር አይደርስም። እስከ ሰጠኸው ገንዘብ ነው፣ አይዘልቅም። አሁን ብዙ እናደርጋለን። ወንጌል እንልና እንጀራ እናበላለን። ወንጌል እንልና ስጦታ እንሰጣለን። ስጦታ የምንሰጣቸው ሰዎች ማመናቸውን ወንጌልን በትክክለኛ ይቀበላሉ ወይ? ያውቃሉ ወይ? መርዳት አንድ ነገር ነው። ወንጌል ግን መርዳት አይደለም። የራሳችን ፍልስፍና ሊኖረን አይገባም። ይሄ ኢየሱስን ለምን በቃ ጠራራ ፀሐይ ላይ ምንም ሳይኖረው ተቀምጦ ሊያድነው የሚችል የእግዚአብሔር ኃይል እንዲያገኘው ንጹሕ ወንጌል ሳይቀላቀል ከምንም ጋር ሊሰጠው ይገባል።
አሁን እስር ቤት አጋጣሚ ሆኖ ብዙ ጊዜ ሄጃለሁ እና ስንሄድ 700 ሰው 400 ሰው እንቆርጥራለን ወንጌል ሰብከን ግን በሙሉ የሚመጡት ጭነን ሄድ ነው ምን አለ አቤት ምን አለ ልብስ አለ ጭነን ልብስ እንሄዳለን ምግብ ይዘን እንሄዳለን ስለዚህ ስብከቱ እስኪያልቅ እንኳን አይጠብቁንም ፊት ነው የሚመጡት እና ሪፖርት ደግሞ አለ የኛ ነገር በጣም ደግሞ ክፉ ነው ስለዚህ እንመዘግባለን 700 ሰው ወደ ጌታ መንግስት ተቀላቀለ አንዱም አልተቀላቀለም ከዛ በኋላ ካደልናቸው ልብሱም በኋላ አንዳቸው ከዛ የእስር ቤቱ ውስጥ ያለች የተቋቋመች ቸርች አለች እነዛን ሰዎች እንዲይዟቸው ነገርናቸው በሚቀጥለው ለጉብኝት ስንሄድ አይ አልመጡም እኮ የሉም እኮ ይላሉ አልተነኩማ እየሰማችሁ ነው አልተነኩም እስቲ መነካት በሉ አንዴ እስቲ መነካት በሉ አንዴ እንዴ ወንጌል ይነካል ይነካል እኔ ጠይቃችኋለሁ እዚህ ያላችሁ ተነክታችሁ ነው ይህም ጥያቄ በጣም ወሳኝ ነው ምክንያቱም የመዳን ቀን ዛሬ ነው ተነክተናል በቤተሰብ ነው የመጣ ነው ዘመዶቻችን ስለሆኑ ነው ልጆችስ እዚህ ያላችሁት ወላጆቻችሁ ቸርች ስለሚያመጧችሁ ነው ወጣቶች ስሙኝ ኢየሱስን በግል ካልተገናኛችሁ የእግዚአብሔር መንግስት ልትወርሱ አትችሉም አባት አይወርሳችሁም የሚያወርስ የናዝሬቱ ኢየሱስ ነው ዘመራችሁ ልትጨርሱ ትችላላችሁ መንግስቱ ግን በዘመር አይደለም ኢየሱስን በልቡ ላይ ባነገሰ ነው መልኩን የቀየሩ ወንጌል የሚመስሉ ነገሮች መጽዳት መቻል አለባቸው ሐዋርያው ጳውሎስ ወንጌል አንድ ነው አንዳንዶች ግን ምን አድርገዋል ወደ ተለየ ወንጌል ፈቀቅ ብለዋል ወንጌል የሚመስሉን ብዙ ነገሮች አሉ ሰብስበው ሰው ማብላት ወንጌል መስበክ አይደለም ቤተ ክርስቲያን መምጣት መዳን አይደለም መዳን ፐርሰናል የሆነ ከጌታ ጋር ያለ ግንኙነት ነው እኔ ስድን በጣም ነው ማውቀው በጣም የሚገርማችሁ አንድ ቃል አለ ያቺ ሴትዮ ምን አለች መዳኗን በሰውነቷ ምን አረጋች አወቀች መዳንህን ሰው ነግሮህ አይደለም ራሱ ያውቃል እኔ ስድን ነገሬ ብልሽት ሲል ታውቆኛል በቃ ተበላሸው ነው ያልኩት እዛ ውስጥ የሟሟሁበት መሟሟት በጣም ይታወቀኛል ህይወቴ እንዴት ተርን አራውንድ እንዳደረገ ልነግራችሁ አልችልም ግን 8 ቀን ተምረህ አይደለም ተሰብከም እኔ ሁሌ ነግራችኋል ስገባ ቸርች ሰባኪው ማን እንደነበረም ትዝ አይለኝም የሰበከውም ትዝ አይለኝም እኔ በራሴ ውስዋስ ውስጥ የነበርኩ ሰው ነኝ እዛ ውስጥ ሲሄድ በአጋጣሚ ነው ሄድኩኝ ተቀመጥኩኝ አፍር ያለው ማን እንደሆነ አላውቅም እንዲህ እንዳልኩ ነው የጨረስኩት ግን ገባው የሰማችሁ ነው ገባ የሆነ ነገር በራልኝ ከዛ አጠገቡ ያለው ሰው የነበረ እባክህን የሚያስተምሩትን ሰዎች አገናኘኝ ስለው እሱም ደንግጧል ምን አልክ እኔ የሚያስተምር ሰው መኖሩንም አላውቅም እኔ የቸርች ስርዓት እኮ አላውቅም ደህንነት አስተማሪ አጥማቂ አላውቅም አገናኙኝ አልኩኝ ከዛ ምን አልኩት ይሄ ቤቴ ነው በቃ ለዘላለም ቤቴ ነው አልኩት ይዞኝ ሄደውን ሰው አራ ተረጋጋ መረጋጋት አልቻልኩም በቃ የሚቀጥለው እሑድ አይደለም ዛሬ ነው ስትነኩ ታውቃላችሁ መነካታችሁን ይገባችኋል ስለዚህ የምናወራው ወንጌል ስለሚነካ ወንጌል የእግዚአብሔር ኃይል ስለሆነ ወንጌል ስለሚለውጥ ወንጌል ልታምኑ ይገባል አንደበቴ ላይ ያለ የማወጀው ወንጌል ኢየሱስ ክርስቶስ ሰው ሊያድን እንደሚችል ማመን አለብኝ መዳኑ ላይ የሆነ ነገር ጨምሬ ሰዎችን ለማዳን ሙከራ ማድረግ የለብኝም ወንጌል ካላዳነው አንድ ሰው አይዳን የኔ አደራ ወንጌል መስበክ እንጂ ሰውየው ማዳን አይደለም ማዳን የእግዚአብሔር ነው እኔ አዳኝ አይደለሁም እኔ ወንጌል መስካሪ ነኝ ከእግዚአብሔር በላይ ለሰው ጠበቃ ልሆን አልችልም ከእግዚአብሔር በላይ ለሰው ሟች ሊሆን አልችልም አንድ የሞተላቸው አለ እሱን ነው ማስተዋውቀው
የሚያድናቸው ማን ነው? እሱ ነው። እኔ ላድናቸው አልችልም። ስለዚህ እነሱን ለማዳን አርቲፊሻል ወንጌል አልሰራም። ቸርች መጥተው እንዲቆሙ ለማድረግ ታክቲክ አላረግም። በዛ መንገድ ተቆጥረዋል ድነዋል ብዬ አላስመዘግብም። ይኸው አጠመቅን 100 ሰው እግዚአብሔር ይመስገን 800 ለምንድነው ፌክ ማረገው? ለዚህ ነው እንዲህ አለ። ነገር ግን እኛም ብንሆን ወይም የሰማይ መልአክ ከሰበክንላችሁ ወንጌል የተለየ ወንጌል ቢሰብክላችሁ እርሱ ለዘላለም የተረገመ ይሁን። ለዘላለም ምን ይሁን? የተረገመ ይሁን። ከወንጌል ውጪ የምትሰብኩት ነገር ወንጌል አይደለምና የርግማን መንገድ ነው። እኛ ዘንድ ስላለ የትኛውም ነገር የመናገር እኛ ጋር ስትመጡ እንዲህ ነው፣ እኛ ጋር ስትመጡ እንዲህ ነው፣ እኛ ጋር ብታዩ ያለው ፍቅር እኛ ጋር እሱ አይደለም የሚስባቸው መነካት። ወንጌል ያልነካው በእግዚአብሔር ቤት ውስጥ ሊመላለስ ይችላል፣ ግን የተለወጠ ነገር ሊኖረው አይችልም። ስለዚህ ሐዋርያው ጳውሎስ የተንሻፈፈ የአይሁዳውያን ትምህርቶች አንድ ላይ ገብቶ ወንጌል ተብሎ ከዳኑ በኋላ ወይም ደግሞ ለዳኑት ሰዎች ተጨማሪ ሲሰበክላቸው ሰንበትን መጠበቅ አለባችሁ፣ የአባቶችን ወግ መጠበቅ አለባችሁ፣ እንደዚህ አይነት ምግብ መብላት አለባችሁ እያሉ ብዙ ነገር ሳያስገቡ ሐዋርያው ጳውሎስ ፕሊዝ የተለየ ወንጌል እየሰበካችሁ ነው፣ ኢየሱስ ይብቃ። የመጨረሻው ሮሜ መጽሐፍ ምዕራፍ 14 17 ላይ እንደዚህ ይላል፣ የእግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስ የሆነ ሐሴት እንጂ የመብልና የመጠጥ ጉዳይ አይደለም። የእግዚአብሔር መንግሥት የምን ጉዳይ ነው? በመንፈስ ቅዱስ ሰዎች ዳግመኛ ሲወለዱ የሚመጣ ደስታ፣ ጽድቅና ሰላም። ሰውየው ያውቀዋል ሰላሙን፣ ሰውየው መጽደቁን ያውቀዋል። ሰውየው መንፈሱ ሲገባ በሌላ አይደለም የሚገባው፣ ሌባ አይደለም በበር ነው የሚገባው። ኢየሱስ ምን አለ? ሌባው በመስኮት በሌላ ይገባል፣ ግን እረኛው በበር ነው የሚገባው። በልባችን አስታውቆን ገብቻለሁ ብሎን አድኛለሁ ብሎን ይተዋወቀናል። ሲያድነን እናውቃለን። በራችንን የልባችንን ሲከፍት እናውቀዋለን። ሰላሙ ሲሞላን እናውቀዋለን። ጻድቅ ሲያደርገን እናውቀዋለን። ስለዚህ መንግሥተ ሰማይ ይለዋል ቅድም ያነሳነውን። ይህን ክርስቶስ ኢየሱስ ሰዎች ሲቀበሉ ዛሬ በዚህ መሬት ላይ ይህን ክርስቶስን የሚያገኝ ሰው መንግሥተ ሰማዩን ይኖራል። ምን ይመስላል ይሄ መንግሥተ ሰማዩ? የመብልና የመጠጥ ጉዳይ አይደለም፣ ምድራዊ ጉዳይ አይደለም። እዚህ ላይ ስትመለከቱት ስለምሮ የሚያወራው አትክልት የሚበላውን ስጋ የሚበላውን ስጋ የሚበላውን አትክልቱን እየተናናቁ በነበሩበት ሰዓት ፕሊስ ባካችሁ ኢሹን የምግብ አታርጉት። የእግዚአብሔር መንግሥት ጉዳይ የምግብ ጉዳይ አይደለም፣ የዚህ የመሬት ጉዳይ አይደለም። ግን ጽድት ያለ አንድ ነገር አለ ነው የሚላቸው። የእግዚአብሔር መንግሥት ምንድን ነው ይላቸው? በመንፈስ ቅዱስ የሆነ ምን ደስታ። ስትድኑ ደስታ አለ። ስንቶች ይሄ ደስታ አግኝቷቸዋል? አሜን አለ። የመንፈስ ቅዱስ ደስታ፣ ጽድቅ፣ ከዛስ ሰላም። የሚበላ የለም፣ ሰላም ግን አለ። የሚለበስ የለም፣ ሰላም ግን አለ። ምክንያቱም ወንጌል ልብስ አይደለማ። አሜን። እረፍት አለ፣ ደስታ አለ። በብዙ ኃይል ወንጌልን ለመስበክ ራሱ አቅም አለን። አሁን እኮ ነው ልብስ ቀየረን እንዲያውም እኮ ችላ ያልነው። ድሮ እኮ ሳንቀየር እኮ እንዲህ አልነበርንም። ለወንጌል እኮ እንሞት ነበር። ደስታውም አያስቀምጠንም። ለሰው ለመናገር ያለን ጉጉት፣ ለመናገር ለማወጅ ያለን ጉጉት፣ የገባንበት ቦታ ገና ስንገባ በምን መገድ አርጌ ወንጌሉን ልናገር የሚል ታላቅ የሚፍለቀለቅ ነገር ነው ያለው። ደስታ አለ፣ ሰላም አለ። የምግብና የመጠጥ ጉዳይ አይደለም። ኢየሱስ ጌታ ነው። የእግዚአብሔር መንግሥት በዚህ መሬት ላይ ከዮሐንስ ጀምሮ የምትገፋዋ ማነች? የኢየሱስ መልእክት ነው። የኢየሱስ መልእክት ማን ነው? ራሱ ኢየሱስ ነው። አንደበታችሁ ላይ ወንጌል ማለት ምንድን ነው? ወንጌል ቤተ ክርስቲያን አይደለም፣ ወንጌል ኢየሱስ ነው። ወንጌል ምግብ አይደለም፣ ወንጌል ልብስ አይደለም፣ ወንጌል ራሱ ኢየሱስ ነው። የሚያድነውስ ራሱ ኢየሱስ ነው የሚያድነው።
ሞተ፣ ተቀበረ፣ በሶስተኛው ቀን ከሞት ተለይቶ ተነሳ የሚለው መልእክት ከሰማይ በታች ለሰው ልጆች ሁሉ የተሰጠ የመዳን ኃይል ነው። ይህንን የተቀበለ በሙሉ የዘላለም ሕይወት ይኖረዋል። ያ ማለት የእግዚአብሔርን መንግሥት ያያል። በመጨረሻ ለእናንተ ወንጌል ምንድን ነው? እንዴት አያችሁት? ልትናገሩትስ ደግሞ የጀመራችሁት እንዲህ ያለ ነው ወይስ? ክርክር ላይ አታተኩሩ። ስለ ብዙ ነገር ስትከራከሩ እድሜያችሁን አትፍጁ። መዳን በኃይል የሚገለጠው በወንጌል ውስጥ ከሆነ ወንጌሉን ስትናገሪ ሰው ከዳነ ይድናል። አሜን። የኛ ክርክር አይደለም የሚያድናቸው። የምንነግራቸው ብዙ ታሪካዎች አይደሉም። ልንናገር የሚገባው ይህን ታላቅ መልእክት ነው። ክብር ለእግዚአብሔር ይሁን። ስለዚህ ዛሬ በመልእክት የምነግራችሁ ወንጌል ተብሎ የተጻፈው የወንጌል መልእክት ስለ ኢየሱስ ነው። የእግዚአብሔር መንግሥት የተባለው ኢየሱስ ነው። ወንጌል ደግሞ ኢየሱስ ክርስቶስ በተግባር ሞቶ ተቀብሮ በሶስተኛው ቀን የተነሳ ነው። ይሄ ወንጌል የእግዚአብሔር ኃይል የሚገለጥበት አዳይ ነው። ሌላ ወንጌል የለም። ሌላ ሚሽን የለንም። ይሄንን ለመናገር ብዙ አስፈልገን ነገር የለም። አንቺም ትችያለሽ፣ እሱም ይችላል፣ እሱም ይችላል፣ እኔም እችላለሁ። ይሄን ለመናገር የተማረ ቴዎሎጂ የገባ መሆን አይጠይቅም። ይሄን ለማወጅ ማዳን ለማድረግ ብዙ ሶፊስቲኬትድ የሆኑ ነገሮች አያስፈልጉንም። አንደበታችን ላይ ይሄ ወንጌል ካለ ለየትኛውም ሰው ለመናገር እንችላለን። ክብር ለእግዚአብሔር ይሁን። እንጸልያለን በጌታ ፊት። ክብር ለእግዚአብሔር ይሁን። ኦ ሃሌሉያ፣ ሃሌሉያ።